ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝ ማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተእሁድን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 10 ነው። አብራችሁን ቆዩ። ሁለተኛ ቆሮንቶስ ምዕራፍ 10 እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሑት የሆንሁ ከእናንተ ግን ብርቅ የምደፍራችሁ በክርስቶስ የዋህነትና ገርነት እመክራችኋለሁ። በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። በፊታችሁ ያለውን ተመልከቱ። ማንም የክርስቶስ መሆኑን ተረድቶ ቢሆን ይህን እንደገና በራሱ ይቁጠረው። እርሱ የክርስቶስ እንደሆነ እኛ ደግሞ እንዲሁ ነን። ጌታ እናንተን ለማነጽ እንጂ እናንተን ለማፍረስ ያይደለ በሰጠው በስልጣናችን ከፊት ይልቅ ብመካ እንኳ አላፍርም። በመልእክቶቼ የማስደነግጣችሁ አይምሰላችሁ። መልእክቶቹስ ከባድና ኃይለኛ ናቸው፣ ሰውነቱ ግን ሲታይ ደካማ ነው፣ ንግግሩም የተናቀ ነው ይላሉና። እንዲሁ የሚል ይህን ይቁጠረው። በሩቅ ሳለን በመልእክታችን በኩል በቃል እንዳለን በፊቱ ደግሞ ሳለን በሥራ እንዲሁ ነን። ራሳቸውን ከሚያመሰግኑ ከአንዳንዶች ጋር ራሳችንን ልንቆጥር ወይም ራሳችንን ልናስተያይ አንደፍርም። ነገር ግን እነርሱ ራሳቸውን ከራሳቸው ጋር ሲያመዛዝኑ ራሳቸውንም ከራሳቸው ጋር ሲያስተያዩ አያስተውሉም። እኛ ግን እግዚአብሔር እንደወሰነልን እስከ እናንተ እንኳን እንደሚደርስ እንደ ክፍላችን ልክ እንጂ ያለ ልክ አንመካም። ወደ እናንተ እንደማንደርስ አድርገን ከመጠን አናልፍምና የክርስቶስን ወንጌል በመስበክ እስከ እናንተ እንኳን ደርሰናልና። በሌሎች ድካም ያለ ልክ አንመካም። ነገር ግን እምነታችሁ ሲያድግ ከእናንተ ወዲያ ባለው አገር እስክንሰብክ ስራችንን እየጨመርን በክፍላችን በእናንተ ዘንድ እንድንከብር ተስፋ እናደርጋለን። በሌላው ክፍል ስለተዘጋጀው ነገር አንመካም። የሚመካ ግን በጌታ ይመካ። እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን እርሱ ተፈትኖ የሚወጣ አይደለምና። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። ሙሉውን እንድታዳምጡልኝ ፈልጌ ነው። ነገር ግን እኔ ዛሬ ላይ የፈለኩትኝ ከ3 እስከ 5 ድረስ ያለውን ነው አብረን እንድናይ የፈለኩት። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። በእጅ ጭብጥ ወይንም በእርግጫ በምናምን አንዋጋም። እንደ ሰው የምንመላለስ እንኳን ቢሆን ለምንድን ነው እንደዚህ ያለው? የጦር ዕቃችን ሥጋዊ አይደለምና የምንዋጋበት ሥጋዊ አይደለም። ለምንድን ነው ሥጋዊ ያልሆነው? መንፈሳዊ ውጊያም በመንፈሳዊ ነው ያልኩት ትላንትና። ለዚህ ነው የጦር ዕቃችን ሥጋዊ አይደለምና ምሽግንም ለመስበር ግን በእግዚአብሔር ፊት ብርቱ ነው። ለምንድን ነው? የእግዚአብሔር ቃል ስለሆነ ብርቱ በሆነው በእግዚአብሔር ቃል ነው ማለት ነው። ማናቸውንም የጨለማ አገዛዝ የምንዋጋው። ጦር ዕቃችን ሥጋዊ አይደለምና ምሽግንም ለመስበር ግን በእግዚአብሔር ፊት ብርቱ ነው። በቃ በእግዚአብሔር ፊት የበረታ መታጠቂያ ያስታጥቀን መሳሪያ ቢኖር ቃሉ ነው ማለት ነው። የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። በእግዚአብሔር ላይ የሚነሳ ከፍ ያለ ነገር ከእግዚአብሔር በላይ ነኝ የሚለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። የጳውሎስ ዋና ዓላማ የሰው ልጅ ለክርስቶስ መማረክ ነበረ። ያው አሳዳጅ የነበረ ከዛ ደግሞ እንደዚህ አይነት ያማሩ ስብከቶችን፣ የሚያስደነግጡ ስብከቶችን፣ የሚወቅሱ ስብከቶችን፣ የሚያስተምሩ ስብከቶችን፣ የሚያነቃቁ ስብከቶችን፣ ተስፋን የሚሰጡ ስብከቶችን የጻፈልን ነው እና ውጊያችን
በስጋዊ ነገር እንዳልሆነ በደንብ አድርጎ የሚያሳይበት ክፍል ስለሆነ ዛሬ እንድታዩት የፈለኩትኝ መጽሐፍ ቅዱስ እንዴት አድርጎ በመንፈሳዊ ውጊያን በተለያዩ እቃዎች እና በስጋዊ ነገር እንዳንዋጋ እንዴት አድርጎ እንደሚመክርና መዋጊያችን የስጋ ነገር እንዳልሆነ ከእግዚአብሔር በላይ ሊሆን ያሰበውን ነገር ሁሉ የሚያፈርስ የእግዚአብሔር ኃይል እንደሆነ የምናይበት ነው። በደንብ ደጋግማችሁ አዳምጡት፣ ትጠቀሙበታላችሁ ብዬ አስባለሁ። ዛሬ ለተሰንበትን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካገኛችሁ ድረስ መልካም ዕለተ ሰንበት እሁድ ይሆንላችሁ። ሰላም ቆዩኝ። ሰላም ያገናኘን።